ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል። የጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ዕለቱ እንደ ብራያን ዘመን አቆጣጠር ዮም ሽልሽ አሌፍ በታሙዝ ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጁን 16 2026 ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 9 2018 ነው። የተከበራችሁ አድማጮቻችን ስርጭታችን እንደተለመደው እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል፣ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትና ወቅቱን በተመለከተ የፖለቲካ ትንታኔ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን እንግዲህ ስርጭቱን ስናስተናግዳችሁ የቴክኒክ ባለሙያችን ሮኔን ዳን ሲሆን የስቱዲዮ ተረኞች ወርቅነሽ እሸቴና አይቸው ባየነን። እንግዲህ በቅድሚያ ዜናውን እናሰማችኋለን። በባልደረባይ ወርቅነሽ አመሰግናለሁ። አይቸው አርዕስተ ዜና። ሂዝቡላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ በርትታ እንደምትሰራ ገለጹ። ኢራን በኒውክሌር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን አክሲዩስ የተባለው ድረገጽ ዘገበ። የ2026 ዓ.ም የዓለም ዋንጫ ጨዋታ በአሜሪካ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሂዝቡላ ወደ እስራኤል መከላከያ ሰራዊት መተኮሱን እንደቀጠለ ነው። ሂዝቡላ እኩለ ሌሊት ላይ በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ኃይል የተወሰኑ ሮኬቶችን ማስወንጨፉን መከላከያ ሰራዊቱ አስታውቋል። ሂዝቡላ ትናንትም ጸረ ታንክ ሚሳኤሎችንና ሞርታር ፈንጆችን ወደ እስራኤል መከላከያ ሰራዊት የተኮሰ ሲሆን በሰራዊቱ ላይ ጉዳት አለመድረሱን ወታደራዊ ቃል አቀባያችን ካርሜላ ምናሸ ዘግባለች። አሸባሪዎች በተለያዩ አቅጣጫዎች በተሽከርካሪዎች በመግባት በእስራኤል መከላከያ ሰራዊት ላይ ጥቃት ለማድረስ የሞከሩ ሲሆን አሸባሪዎች ላይ የእስራኤል የአየር ኃይል እርምጃ መውሰዱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ እስራኤል ደህንነቷን ለማስጠበቅ በርትታ እንደምትሰራ ገለጹ። ጠቅላይ ሚኒስትሩ ኢራንና አሜሪካ የደረሱበትን ስምምነት ምክንያት በማድረግ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን የኒውክሌር ጦር መሳሪያ ለመገንባት ተቃርባ እንደነበርና በተከፈተባት ጦርነት ማክሸፍ እንደተቻለ ገልጸው ኢራን የእስራኤልን ሕዝብን በጅምላ ልትጨፈጭፍ ነበር፣ ይህን ዛቻ ማራቅና ማክሸፍ ችለናል ብለዋል። ከጋዜጠኞች የተለያዩ ጥያቄዎች የቀረቡላቸው ሲሆን ምላሽ መስጠታቸውም ታውቋል። ኢራን በኒውክሌር ጦር መሳሪያዋ ዙሪያ ስምምነት ላይ ለመድረስ ዋሽንግተን ያቀረበችውን ጥያቄ መቀበሏ ከባድ ጥርጣሬ መፍጠሩን የአሜሪካ መረጃ ድርጅቶች ከሰበሰቡት መረጃ መረዳት እንደተቻለ አክሲዮስ የተባለው ድረገጽ ዘገበ። እንደ ዘገባው የአሜሪካ የመረጃ ድርጅት ሲአይኤ ኃላፊ የተገኘውን መረጃ ለፕሬዝዳንት ዶናልድ ትራምፕ ያቀረቡ ሲሆን የኢራን ባለስልጣናት ባካሄዱት ዝግ ስብሰባ በጉዳዩ የተለያዩ አቋም እንዳላቸው ተገልጿል። ፕሬዝዳንት ትራምፕ ከኢራን ጋር የተደረሰውን የሰላም ስምምነት ረቂቅ ሰነድ ዝርዝር የፊታችን አርብ በጄኔቫ ከመፈራረማቸው በፊት ይፋ እንደሚያደርጉም ምክትላቸው ፕሬዝዳንት ጄዲ ቫንስ ባሳለፍነው ሌሊት ገልጸዋል። ቫንስ በተጨማሪም የዓለም አቀፉ የኒውክሌር ጦር መሳሪያ ተቆጣጣሪ ተቋም ተወካዮች ወደ ኢራን ተመልሰው እንደሚገቡ በስምምነቱ ዝርዝር ላይ እንደተካተተ ገልጸዋል። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው የሚፈራረሙ መሆናቸው ተገለጸ። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንደደረሱና ለቋሚ ስምምነት ውይይቱን የሚቀጥሉ መሆናቸውን አሳውቀዋል። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገር በዝቅተኛ መጠን ልታብላላ እንደምትችልም እየተገለጸ ነው። በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሀሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ኔታንያሁ ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል ያሉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ትዕዛዝ በቀጥታ ለኔታንያሁ እየሰጧቸው ነው በማለት ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር ስምምነቱን ወደ ጎን በመተው መከላከያ ሰራዊቱ በሊባኖስ እንቅስቃሴውን እንዲቀጥል ያድርጉ በማለት ለጠቅላይ ሚኒስትር ኔታንያሁ ጥሪ አቅርበዋል።
ይህ በዚህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር በተደረሰው ስምምነት በአካባቢው አጋሮቻችን የሆኑ ሀገራት ደስታቸውን እየገለጹ ነው በማለት በፕሬዚዳንት ኦባማ ዘመነ መንግስት ከነበረው የተሻለ ስምምነት ላይ ደርሰናል፣ በመካከለኛው ምስራቅም አዲስ ሁኔታ እንደሚፈጥርና በድርድሩ ለእስራኤል ቦታ እንደሚኖራት አስታውቀዋል። ቫንስ በፎክስ ኒውስ በተደረገላቸው ቃለመጠይቅ ለአሜሪካ ሕዝብም ለመካከለኛው ምስራቅም ጥሩ አጋጣሚ መፈጠሩን አስታውቀዋል። በአሜሪካና በኢራን መካከል የተደረሰውን ስምምነት የተለያዩ ሀገራት መልካም ምኞታቸውን እየገለጹ ሲሆን ጀርመን፣ ብሪታንያ፣ ሳውዲና ሌሎች ሀገራትም የአካባቢውን ሰላም የሚያረጋጋ ነው በማለት መልእክት መላካቸው ተገልጿል። ካለፉት 3 ወራት ወዲህ በእስራኤልና በሂዝቦላ መካከል እየተካሄደ ባለው ጦርነት ከ3700 በላይ ሊባኖሳውያን ዜጎች መገደላቸውን የእስራኤል የጥናት ተቋም ገለጸ። በጦርነቱ ከሚሊዮን በላይ የሊባኖስ ዜጎች ከመኖሪያ ቤታቸው መፈናቀላቸውና በተለይ በደቡብ ሊባኖስ በሸለቋማ አካባቢዎችና በቤሩት ዳህዬ በተባለው አካባቢ መሰረተ ልማቶች መፈራረሳቸውና በርካታ ንብረት መውደሙን ጥናቱ ገልጿል። በሺኢ ማህበረሰብ ውስጥ ጦርነቱ በመቀጠሉ ትችቱ እየተጠናከረ መሄዱና ለመንግስት ተቋማት የሚደረገው ድጋፍ የተጠናከረ መሆኑም ተገልጿል። ከዚህ ጋር ተያይዞ ግን የሂዝቦላ ድርጅት የህዝብ ድጋፍ እያጣና በሺኢ ማህበረሰብ ዘንድ የድርጅቱን የፖለቲካ አቋም የሚያስቀጥል ተከታይ እንደማይታይ በጥናቱ ተገልጿል። ይህን ጥናት ይፋ ያደረገው አሚት የተባለው የሽብርና የመረጃ የእስራኤል ጥናት ተቋም ነው። የ2026 ዓ.ም የዓለም ዋንጫ ጨዋታ በአሜሪካ እየተካሄደ ነው። የኢራንና የኒውዚላንድ ብሔራዊ ቡድኖች በሎስ አንጀለስ ባካሄዱት ጨዋታ 2-2 በሆነ አቻ ውጤት ጨዋታውን ጨርሰዋል። ቀደም ሲል በሳውዲና በኡራጋይና እንዲሁም በግብፅና በቤልጅየም ብሔራዊ ቡድኖች መካከል በተካሄደ ጨዋታ በ1-1 በሆነ አቻ ውጤት ጨዋታው መጠናቀቁ ተገልጿል። ጨዋታው በ11ኛው ቴሌቪዥን ጣቢያ በካን ቦክስ፣ በካን ረሽት ቤት ሬዲዮ እና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ ዛሬና ነገ በተለይ በሰሜን እስራኤል ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭ 28፣ በሃይፋ 27፣ በቤትሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ። ወርቅነሽ እናመሰግናለን ስለ ዜናው። የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። 3ቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። እስራኤል ሀዮም፣ የዲዮት አህሮኖት፣ ማዕሪብ ብቻ ናቸው ዛሬ። ሀሬት ስለምን እንደሆነ አላውቅም፣ አልደረሰንኝ። 3ቱም ጋዜጦች በሰፊው የገለጹትኝ በአሜሪካና በኢራን መካከል የተደረገውን የተኩስ አቁም ስምምነት ወይም ቅድመ ስምምነት ዙሪያ ያጠነጠነ ይሆናል። እንግዲህ በማዕሪብ ስንጀምር ማዕሪብ በመጀመሪያ ሽፋኑ ላይ በመከላከያ ትንሽ የሚያደርጉት የጠፋቸው መስሎ ይታያል በማለት ጽሑፉን ጀምሯል። በማከታተልም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ነግረናቸው ነበር፣ በፕሬዚዳንት ዶናልድ ትራምፕ ብቻ ላይ እምነት መጣል ከባድ ነው ብለን ነበር በማለት የተናገሩት ጽሑፍ አለ። እንደገና ወደ ታች በምንመለከትበት ሰዓትም አሁንም በመከላከያ ውስጥ በደህንነት ውስጥም በከፍተኛ ደረጃ ቁጣን ያስከተለ ሁኔታ እንደሆነ በተለይ በአሜሪካና በኢራን መካከል የተደረሰው ስምምነት እጅግ በጣም ቁጣን ያስከተለ ነው። ይህን ሂዝቦላንና ኢራንን ማሳፈር ስንችል አላደረግነውም፣ በጦርነት ያገኘነውን ድል በድርድር አተነዋል በማለት በሰፊው በዚህ ድርድር ውስጥ የተከሰቱ ክስተቶችን በሰፊው የሚገልጽበት ሁኔታ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህም ሆነ በዚህ ለኢራን ምንም አይነት የኒውክሌር ቦምብ ባለቤት አትሆንም ሲሉ በትናንትናው ዕለት ጋዜጣዊ መግለጫ መስጠታቸውን የፊታችን አርብ
በዚህ ስምምነት ላይ ፊርማቸውን እንደሚያስቀምጡ ኢራንና አሜሪካ ተጽፏል። ከሞላ ጎደል በቅርቡ የሆርሙዝ መርከቦች መተላለፊያ ባህር ወሽመጥ እንደሚከፈት ፕሬዚዳንት ዶናልድ ትራምፕ የሚያሳስባቸው ይሄ ብቻ ነበር፣ የነዳጅ መወደድ፣ የሸቀጣ ሸቀጦች መወደድ እንጂ ሌላው ሁኔታ ምንም መስሎ አልታያቸውም በማለት እዚህ ላይ የሚጻፈው ጽሑፍ አለ። ከሞላ ጎደል በድርድር ውስጥ ጎልተው የሚታዩት በአሜሪካና በኢራን መካከል የሆርሙዝ መተላለፊያው መከፈት፣ በኢራን ላይ የተጣለው ማዕቀብ መነሳት፣ አሜሪካም በበኩሏ የኢራንን የባህር ወደብ የዘጋችውን መክፈት፣ የኒውክሌር ቦምብ ባለቤት የመሆኑ ሁኔታ በዚህም ሆነ በዚህ ከኢራን ውስጥ ወይም ዲሉል ማድረግ ወይም መቀነስ የሚቻልበት መንገድ ማፈላለግ ይላል። ከሊባኖስ እስራኤል በሊባኖስ የምታደርገውን ጥቃት ማቆም አለባት የሚል ከሞላ ጎደል በአሜሪካ ዘንድ ያለውን፣ ኢራን በበኩሏ በሆርሙዝ መተላለፊያ ላይ በተለይ የግብር ለማስከፈል ፍላጎት እንዳላት በዚህ በበኩሏም እንደምታደርግ ኢራን ውስጥ ለኢራን አሜሪካ ማዕቀብ የጣለችባትን $25 ሚሊያርድ ቢያንስ ወደ 12 የሚሆነው ድርድሩ ከመጀመሩ በፊት እንዲለቀቅላት የሚጠይቅ ሁኔታ አለ። በዘላይም ሳንክሲዮት ወይም የተደረገውን ማዕቀብ እንዲለቀቅላት፣ ኡራኒየም የተሰኘውን ንጥረ ነገር ደግሞ በኢራን መሬት ውስጥ ብቻ ይኖራል፣ በኢራን ሀገር ውስጥ ወደ ሌላ ሀገር አይተላለፍም የሚሉ አንቀጾች በሰፊው የሚነገሩበት ነው። እስራኤልስ ሌላ ጉዳይ ነው። ትራምፕ 80 ዓመታቸውን ልደት በትናንትናው ዕለት አከበሩ ይላል። እዚህም ያው ሰፋ አድርጎ ተመልክቶታል። ወደ ሀገራችን ስንመለስ መከላከያ ሚኒስትር እስራኤል ካትዝ በመከላከያ ወይም የደህንነት ክልል ብለን በያዝናቸው አካባቢዎች በሙሉ ለቀን አንወጣም በማለት ቆፍጠን ያለ መልእክት የሚያስተላልፍበት ጽሑፍ መስሎ ይታያል። ሰሞኑን የሶማሌላንድ ፕሬዚዳንት ወደ እስራኤል በመምጣት በተለይ በኢየሩሳሌም ኤምባሲያቸውን ይከፍታሉ ተብሎ በትናንትናው ዕለትም ተናግረን ነበር። የውጭ ጉዳይ ሚኒስትር ጊዶን ሰዓር እንዲያውም እንደተናገሩት ከሆነ ትናንትና ብቻ በኦክቶበር 2025 በ10ኛው ወር በ2025 በስውር የሶማሌላንድ ፕሬዚዳንት እስራኤልን ጎብኝተው ተመልሰዋል የሚል መረጃ በትናንትናው ዕለት እንደደረሳቸውም ሰምተዋል። በጦርነት ያገኘነውን ድል በውይይት ወይም በድርድር አጣነው በማለት አቢ አሽከናዝ የተሰኘው በዚህ ጋዜጣ የዘውትር አስተያየት የሚሰጠው በሰፊው የጻፈበት ሁኔታ አለ። ይህ በኢራንና በቴህራን መካከል በአሜሪካ መካከል የተደረገው የተኩስ አቁም ስምምነት ዓለምን እያመሰገኑ ይመጣል፣ እያመሰገኑ ነው። በተለይ የተባበሩት አውሮፓ ማህበር እንደሚሉት ከሆነ ኢራን በትክክለኛው መንገድ ወይም እነሱ በሚፈልጉት መንገድ የምትሄድ ከሆነች የጣልነውን ማዕቀብ በአጭር ጊዜ ውስጥ እናነሳዋለን። በተለይ የኒውክሌር ቦምብ ዙሪያ ተፈላጊውን ተገቢውን ጉዳይ ካደረገች ልናቀንስ ወይም ልናነሳ እንችላለን እንደማለት ወይም ደሞም እንኳን ምንም ይህንን የኒውክሌር ቦምብ ባለቤት የመሆን ሐሳቧን ህልሟን አሁን ለአንዴና ለመጨረሻ ጊዜ ብላ ባተወም እንደው ወደዛ እንደምትሄድ መንገድ እንኳን ካሳየችን ይህን ልናነሳ ለተጣለው ማዕቀብ ልናነሳ እንችል ይሆናል በማለት የተናገሩት ሁኔታ አለ። ወደ ፖለቲካ በምንመጣበት ሰዓት ሻስ እና የህዱት ሳቶር የተሰኙት ፓርቲዎች ሰሞኑን በሚደረጉት በጥምሩ መንግስት በሚደረገው ድምፅ አሰጣጥ በክኔሴት ውስጥ ድምፅ ማዕቀብ ታቅቦ እናደርጋለን ሲሉ ዛቻም ሳይ አስቀምጠዋል።
ዳኛ ኤልሮን የተሰኙት በመዋቅረ መዲና ወይም የመንግስት ህግ ተቆጣጣሪ ሆነው የተሾሙትን ባለፈው ሳምንት እንደሚቃወሙ እኒህ ዳኛ ተናገሩ በማለት የተነገረ ጽሑፍ አለ። ቲክቶክ የተሰኘው እንግዲህ ዘመን አመጡሽ የመገናኛ መረብ ውስጥ አንዲት የ22 ዓመት ዕድሜ ክልል ውስጥ የምትኖር በአንድ ሬስቶራንት ወይም ሚሳዳ ወይም ደግሞ ምግብ ቤት ቁጭ ብላ ያው እንደተለመደው በቲክቶክ በቀጥታ ስርጭት የሚሆነውን ክስተት እያሰራጨች እያለ በጥይት ተተኩሳ እንደተመታች የሚጠቅስ ጽሑፍ አለ። 4 ልጆች የተፈጨ ፍራፍሬ በተለይ ህፃናቶች የሚመገቡት የታሸገ የተፈጨ ፍራፍሬ ያን በመመገባቸው ምክንያት ታመሙ የሚል ጽሑፍም አለ። በተለይ ደግሞ ይሄ በርገር ነው ምንድን ነው እያልን የሚንጠራው በዕብራይስጥ በእንግሊዝኛው እየተባለ በጣም ትናንሽ ይሁንና ለህፃናት የሚሰጥ የተፈጨ ፍራፍሬ ነው። ሚሊዮን ሸቄል በላይ የሆነ ገንዘብ መንግስት በመደብ በሰሜንና በደቡብ የሀገራችን ክፍል ጥገና እያደረገን ነው ጀምረናል ሲሉ ሚኒስትር ኤሊ ኮሄን የተናገሩት አለም። 1.4 ሚሊዮን ዩሮ ሸቄል ከተባበሩት አውሮፓ ወይም ከአውሮፓ ህብረት ማህበር የተገኘ የድጋፍ ገንዘብ ነው። ይህም እንግዲህ ለእስራኤላውያን ለሆኑት ተመራማሪዎች በተለይ የሀገርን ደህንነት በመጠበቅ ሽብርተኝነትን በመዋጋት እነኚህ የከተማ አምባጓሮ ፈጣሪዎችን ለመከላከል ለሚደረግ ጥናት ወጪ የሚሆን 1.4 ሚሊዮን ዩሮ ከአውሮፓ ህብረት ማግኘታቸው ተገልጿል። ወደ መኪና በማሽከርከር ዙሪያ በምንመጣበት ሰዓት 110 ኪሎ ሜትራጅ ፍጥነት ላይ መኪናዎች እንዲጓዙ ሙከራ እየተደረገ ነው። ይሄም በቁጥር 1 ቁጥር 2 ቁጥር 90 እና ቁጥር 431 በተሰኙ የመኪና አስፋልት መንገዶች ላይ ይህ ሙከራ እየተደረገ እንደሆነ እንግዲህ በእስራኤል እንግዲህ 110 በሰዓት አንድ መኪና ፈጥኖ እንዲሽከረከር ከተወሰኑ ቦታዎች አካባቢ ብቻ ነው የሚፈቀደው። ይሄ ግን አሁን ወደ እነዚህ አካባቢዎች ለማስፋፋት ሙከራ የተደረገ ነው። የመኪና አደጋን እንከላከል ይባላል፣ ግን ፍጥነት ጨምረን እንድንጓዝ እንዲፈቀድልን ከተደረገ የት ላይ ነው የምንከላከለው የሚለው አንድ ጉዳይ ነው። በአንድ በኩል ደግሞ አዎ ሀገራችን በክራውድድ ወይም በመኪና ጥበት በመጨናነቅ እየተቀጣችም እንገኛለን። ወደ እስራኤል ሀዮም በምንመጣበት ሰዓት ምንድን ነው የሚለው አድራሻው ግድግዳ ላይ ተጽፎ ነበር፣ ይህ እንደሚሆን ይታወቅ ነበር በማለት ጠቅላይ ሚኒስትር ኔታንያሁ በተለይ ፕሬዚዳንት ዶናልድ ትራምፕ ላይ የነበረውን ሁኔታ የሳቸውን ሂደት ስንመለከት የታወቀ ጉዳይ ነው በማለት የተጻፈ ጽሑፍ አለ። በተለይ በነጩ ቤተ መንግስት ያሉ አንዳንድ ባለስልጣኖች አስቀድመው ለጠቅላይ ሚኒስትሩ እንደ ማስጠንቀቂያ አድርገው የነገሯቸው ጉዳይም ነበር በማለት የተጻፈ ጽሑፍ አለ። ለዚህም ነው እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀይ መስመር ሲታያቸው ማየት አልቻሉም ነበር። ይሄም እንግዲህ በተለይ በአሜሪካና በኢራን መካከል በተደረገው ተኩስ አቁም ስምምነት ሰላም ምክንያት ነው። ይሄም አሁን ዋጋ ሊያስከፍል ይችላል። በጦርነት የተገኘው ድል በዚህ በድርድር አትኗል። ይሄም እስራኤል የምትፈልገው በሊባኖስ ነፃ በመግባት ሂዝቡላን መምታት እንደምትችል ፍላጎት አላት። ዋሽንግተን ግን አሜሪካ ግን ይሄን አትፈልግም። በተለይ መከላከያ ራሱን ለመከላከል ብቻ እንዲቀሳቀስ የሚል ሁኔታ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትራምፕን ማግኘት ይፈልጋሉ። ምክንያቱም ቁጭ ብለው ስላለው አካባቢያችን ተጨባጭ ሁኔታ ማስረዳት ይፈልጋሉ ይላል። አሜሪካኖች በሱጊያታ ጋሪን ይላል የኒውክሌር ቦምብ ባለቤት ለመሆን የኢራንን በኩል ያን ሀሳባቸውን አስቀድሞ የተውትና
ችልተኝነት በተሞላበት ሁኔታ ወደ ስምምነት እንደሄዱ የሚያሳይ ሁኔታ አለ። ይሄ ሁኔታዎችም የሚያሳይ እንግዲህ ካሁን በፊት በአንዳንድ ነገሮች እየተነገረ የመጣ እስራኤል እየሰማች እንዳልሰማች ጆሮ ዳባ ልበስ ብላ አልፈዋለች የሚል አንዳንድ ጽሁፎች እዚህ ላይ ጋዜጣው ላይ ተጽፎ እናያለን። ጠቅላይ ሚኒስትር ትናንትናው ዕለትም አዎ በሁለቱ ሀገራት መካከል የተደረሰበት ስምምነት እኛ እናቅም አሜሪካና ኢራን ብቻ ነው የሚያውቁት በማለት ይሄ እንግዲህ ምን ያህል ሚስጥራዊና ድብቅ ስምምነት እንደሆነ የሚያሳይ ሁኔታ አለ። ይሄ ምን እንደምን አይታወቅም። ማይክል ኦሬን የተሰኙት ካሁን በፊት በአሜሪካ የእስራኤል አምባሳደር ሆነው ሲያገለግሉ የነበሩት እንደተናገሩት ጠቅላይ ፕሬዚዳንት ዶናልድ ትራምፕ 80 ዓመት ልደታቸውን ሲያከብሩ ሂሳቡን የከፈልነው እኛ ነን በማለት ጽሑፍ አምጥተዋል። ይህ ምን ለማለት ፈልጎ ነው? ትራምፕ 80 ዓመት ልደታቸውን ሲያከብሩ የተኩስ አቁም ስምምነቱን እንደ ስጦታ አድርገው የሰጡት ነው። ግን የዚህ ተጠቃሚ መሆን ሲገባን አልሆነም በማለት ሀዘኔታ በተሞላበት በሰፊው ብዙ ጽሑፍ ተጽፏል። የኢራን ውስጥም በተቀናቃኞች የዚህን የሀያቱላውን መሪ የሚቀናቀኑት ህዝቦችም እዛ ያሉት እነሱም በአሜሪካ ላይ በተለይ ከፍተኛ ቅሬታ እንደተሰማቸው አስታውቋል። ምክንያቱም የሀያቱላውን መንግስት እንገረስሳለን ብለው የነበሩት ቃላችሁ ይታል በማለት በትልቅ ጥያቄ ምልክት አስቀምጠዋል። በበኩሉ ደግሞ አክራሪ ቀንደኛ የሆኑ ኢራናውያን ይህን ስምምነት ፈቃደኛ እንዳልሆኑ ይናገራሉ። ምክንያቱም መሪያችን ተገሏል፣ ብዙ ጉዳት ደርሶብናል፣ ለዚህም ኢራን የኒውክሌር ቦምብ ባለቤት አለመሆንን አንፈቅድም በማለት በበኩላቸውም ሰልፍ ወጥተዋል። አሜሪካ በጣም የሚገርም ሁኔታ ጦርነቱ በነበረበት ወቅት ነው እንግዲህ እዚህ ላይ እንደተደረሰው ጽሑፍ ለኢራን ከካታር በሚሊያርድ የሚቆጠር ዶላር ካታር ለኢራን ስትለግስ አሜሪካ አይታ እንዳላየችውን አልፋለች በማለት እዚህ ጽሑፍም ያስቀመጠ ሁኔታ አለ። በጣም የሚገርም ነው። ጋዜጦች እንግዲህ እየቆዩ የሚያወጡት ሁኔታ ይህ በዚህ እንተውና ወደ የዲዮታ አሮኖት በምንመጣበት ሰዓትም እጅግ በጣም በሁለቱ ሀገራት አሁንም ያለውን ሁኔታ በከፍተኛ ደረጃ የተሰጠበት ነው። ማን ነው ኢራንን ሊከታተላት የሚችል በትልቁ የተጻፈበት ሁኔታ አለ። ምናልባት በዚህ 2 ወር ውስጥ በ60 ቀን ውስጥ ኢራን የኒውክሌር ቦምብ ባለቤት አለመሆን ማን ነው ሊያረጋግጥ ነው የሚችል? ይህን 2 ወር ማንም የሚቆጣጠር ፓካህ የሚጠራው በዕብራይስጥ አነጋገር ማንም የኒውክሌር ቦምብ ባለቤት እንዳትሆን የሚቆጣጠር ኮሚቴ አይቆጣጠራትም። ነፃነት። ምክንያቱም በዚህ 2 ወር ውስጥ ድርድር ነው ያለው። በዚህ ድርድር ውስጥ ምናልባት ኢራን ይህንን የኒውክሌር ቦምብ ባለቤት ለመሆን ጥረቷን ኃይሏን ጨምራ ባለቤቱና ቁጭ ብትልስ ብትመጣ ማን ነው የሚጠየቀው? ተጠያቂው ማን ነው? በማለት በትልቁ የጻፈው ጽሑፍ ይታያል። በማከታተልም በጣም እስካሁን ደስ ሲነገሩ የነበሩት ቃላቶች የት ሄዱ በማለት የሚፈለገው የሆርሙዝ ባህር ወሽመጥ መከፈት ብቻ እንጂ ሌላ ነገር በሙሉ በጠቅላይ ሚኒስትር ቢንያሚን ኔታንያሁም ሆነ በዶናልድ ትራምፕ ሲነገር የነበረው ሁሉ የት ሄደ? የቃላት ሩጫ። ኢራን ላይ ጦርነት ባንከፍት ኑሮ እስከዛ ድረስ የኒውክሌር ቦምብ ባለቤት ትሆን ነበር የተባለ ሲነገር የነበረው የት ወደ እስራኤል ብቻ ነች ይህን ነገር ማድረግ የምትችሉ ሲባል የነበረው የት ሄደ? የተወሰኑ ዓመታት ወደኋላ ልከናታል የኒውክሌር ቦምብ ባለቤት እንዳትሆን እየተባለ እየተነገረው የት ሄደ በማለት እዚህ ላይ በሰፊውም የተጻፈ ሁኔታ አለ። እጅግ በጣም ይህ ስምምነት እስራኤልን የሚበጅ የተኩስ አቁም ስምምነት አይደለም በማለት የተጻፈ ሁኔታ አለ። በተለይ ደግሞ በአካባቢያችን በሰሜንም በደቡብም ያሉት ደንበሮች ላይ እንደገና ተመልሶ በዛ ላይ ጫና ቢመጣ ማን ነው ኃላፊነት የሚወስደው
በማለት በትልቁም የተጻፈ ሁኔታ አለ። በሰሜኑም ሆነ በደቡብ የሀገራችን ክፍል ያለው ሁኔታ ትራምፕ የሶሪያን ፕሬዚዳንት ምናልባት ወደ አብርሃም ስምምነቱ እንዲቀላቀሉ ይጠይቋቸው ይሆናል። ካሁን በፊትም ሲነገር የነበረ ጉዳይ ነው። ይህም ሁኔታ ወደ ፖለቲካ ስንመጣ ፖለቲካ ውስጥም የሊኩድ ፓርቲ ለመቀላቀል ፍላጎት ያላቸው በተለይ በዚህ በፖለቲካው ዙሪያ ራፊ ቅዱሽም የተሰኘውን ግለሰብ እናስታውሰዋለን። በተለይ ወንድማችን ኢማኑ የተገደለ ጊዜ በክኔሴት ቁጭ ብሎ ገዳዮች እኮ እሱን የወጉት እኮ ሊገሉ ፈልገው አይደለም ብሎ የተናገሩ ሰውዬ አሁን ወደ ክኔሴት አባልነት ለመወዳደር ገንዘብ ከፍሏል በሚል ሁኔታ የተቀመጠ ጽሑፍ አለ። እንግዲህ ጊዜ ላለመግደል ለመቆጠብ ያህል ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን በዚህ ብንወስነው በዚህ ብንጨርስ መልካም ነው ላለን ክብራትና ክብራን አድማጮቻችን ስርጭታችን ይቀጥላል። ወርቅነሽ ሰዓት አለን? አዎ አለን። ቆይ አንድ ጥያቄ አለኝ ላንቺ። አንቺ ከስፖርት ጋር ያለሽ ግንኙነት እንዴት ነው? አንቺስ እግር ኳስ ትወጃለሽ? አብዛኛውን ጊዜ ሴቶች አይወዱም ኳስ ሲባል እንደው የወንድ ብቻ ይመስላቸዋል። ግን ሴቶቻችን እኮ የራሳቸው የሆነ የእግር ኳስም አለ፣ ሀገርን ወክለውም ይጫወታሉና የሴቶች እግር ኳስ አለ። አዎ ሞንዲያል የዓለም ዋንጫ ጨዋታ እንግዲህ ሁሉም የዓለማችን ሕዝብ የሚከታተለው ጨዋታ ነው። እንደ ጨዋታ እንዲህ አይነት ዓለም አቀፍ ጨዋታዎች ሲኖሩ አንዳንድ ደግሞ ጨዋታዎች ኢራን በተና በዛው ቅድም ከተፈተ በሆነ ውጤት አልፋለች። አረብ ሳውዲያ ከኡሩጓይ ጋር 1-1 አልፏል። ቤልጂየም ከግብጽ ጋር 1-1 አልፏል። እንደው ሌላው ይቀርናል። በጣም ትንሽዬ ሀገር ኬፕ ቨርድ የህዝቧ ብዛት 156,000 ብቻ። በጣም ትንሽ ሀገር ናት። እንዴት ለሞንዲያል ትበቃቻች? እኛስ ለሞንዲያል እኛና ኢትዮጵያ እስራኤልና ኢትዮጵያ እንደው የሚገርም ነው ሁኔታቸው በዚህ በእግር ኳሱ ያላቸው ልምድ። ለማንኛውም ኬፕ ቨርድ ደግሞ ከማን ጋር ነው የገጠመችው? ከስፔን ጋር። ስፔን እንግዲህ የስፔን ብሔራዊ ቡድን በጣም የሚታወቀ ነው እና ዋው ተብሎ ነበር። እንደ ጀርመንና ኩራሳው የምትባል ሀገር ናት። እንደዚህ እሷም ለመጀመሪያ ጊዜ በጣም ትንሽ ሀገር ናት። ወደ 150 ምናምን 170 ሺህ ህዝብ ያላት ሀገር። ከነሱ ጋር እንዳልከው ትንንሽ ሀገሮች ለመጀመሪያም ጊዜ ይህን ያህል ህዝብ ይዘውም ወደ ዓለም እግር ኳስ ጨዋታ መምጣታቸው ትልቅ የሚበረታታ የሚደነቅ ነው። ግን ደግሞ የሚገጥሙት ቡድን አንዳንዴ በጣም ልምድ ያለው ታዋቂ ቡድን እየገጠሙ ኩራሳው ስሙን ልሳሳት ይችላል። ኩራሳው ልክ ነሽ። ከጀርመን ጋር 7-1 ነው አይደል? 7-1 ነው የተለያዩትና በጣም አንዳንድ ሰዎች እንደውም ለምን መጡ እንዲህ አይነት ቡድን ለምንድን ነው እዚህ ትልቅ እግር ኳስ እንትን ላይ የሚቀርበው ሲሉ ሰምቻለሁ። ለሀብታሞች ብቻ መሆን የለበትም ሲሉ ሰምቻለሁ። ስህተት ነው መምጣታቸው። መጀመሪያ ለዚህ እንትን መድረሳቸው ትልቅ ነገር ነው። እነዚህ ትንሽ ሀገራት ዛሬ የሚካሄዱ ጨዋታዎች አሉ። በተለይ ደግሞ በጉጉት የሚጠበቅ ማለት ይችላል። ፈረንሳይና ሴኔጋል ዛሬ ይጫወታሉ። ከዛ እንደገና ቆይቶ ደግሞ በ10 ሰዓት ላይ ደግሞ እንደዚሁ አንድ ጨዋታ ደግሞ አለ። በተለይ የፈረንሳይ የሚጠበቅ ነው። የፈረንሳይና ሴኔጋል በጣም በትልቁ ሁኔታ የሚጠበቅ ሁኔታ ነው ጨዋታው። እንግዲህ እንዳልከው ሴኔጋል አፍሪካ ስለሆነች አሁን ያለው ነገር ሊኖር ይችላል። ፈረንሳይ ያው በእግር ኳስ እንግዲህ በጣም ደግሞ ታዋቂ ቡድን ነው። ስፔንና ኬፕ ቨርድ ይሉታል። ኬፕ ቨርድ እሱን እንደዛ ነበር። ግን በሚገርም ሁኔታ 1-1 መለያየታቸው እንግዲህ ስፔንን ያክል ቡድን አንዳንድ የእግር ኳስ ጨዋታ ያስደንቃል። ያልጠበቀው ውጤት ነው የሚገጥም። በዚህ ጨዋታ ግን እኔ አሁን እስራኤልን ወዳጅ ለሆኑ ሀገሮች ሁሉ መደገፍ ጀመርኩኝ። ኢራንን ምን አልክ? ኢራንና ኒውዚላንድ በሚገርም ሁኔታ 2-2 ተለያዩ። ግን ኢራን በሚገርም ሁኔታ ደግሞ የነሱን የማይደግፉ ስንት ቡዝ የሚባል ነገር አይደለም። አሜሪካ ላይ ያው እንዲህ አይነት ነገር ነበረ። በሎስ አንጀለስ ነው ጨዋታው የተካሄደው። እንዲህ አይነት ነገር ይገጥማል። ስፖርት ለወዳጅነት የሚለው ነገር አንዳንዴ እየቀረ እያየን ነው። ዞሮ ግን በተለይ አሁኑ የዓለም እግር ኳስ ጨዋታ ደግሞ ጥሩ ነው። በአሜሪካና በኢራን በእስራኤል መካከል ያለውን እንትን ትንሽ ያስረሳ። ዓለም አቀፉን ማህበረሰብ ባይገባ ጥሩ ነው። ስፖርቱ ወደ ፖለቲካ ባይገባ ጥሩ ነው። ዞሮ ሰዓታችን እየጨረስን ነው። ለሮኔን ደሃን የቴክኒክ ባለሙያችን ነው። ምስጋና ይገባዋል። እንዳትረሳ ቶዳለኻ እናመሰግናለን። አማርኛ ይሰማል። እውነት ነው። አማርኛ ይሰማል። መልካም ቀን። መልካም ቀን።